በአንድ መንደር መሃል ቀጥታ ወደ ሰማይ የሚያመራ መጨረሻው የማይታይ ትልቅ ደረጃ ነበር። በዓመት 2 ጊዜ ከበርሜል ስም በመምረጥ ወደ ላይ የመውጣት ቀን ያደርጋሉ። መመረጥ ትልቅ ክብር ነበር። የመንደሩ ሰዎች በኩራት እየፈነደቁ ነበር። ከመንደሩ ሰዎች አንድ ሕፃን ልጅ ተመረጠ። እህቱም ጸጉሩን አስተካከለችለትና እንባ እየተናነቀች አቀፈችው። እሷም በተመረጠች ጊዜ እንደገና ታየዋለች። ሽማግሌው ደረቱ ላይ ተጭኖ ለጥቂት ጊዜ መረመረው። ከዚያም ምንም ሳይናገር ወደ ጎን ራቀ። ልጁም የመንደሩ ሰዎች ሲያጨበጭቡለት ወደ ላይ መውጣት ጀመረ። እህቱ ግን ደመና ሲውጠው ስታይ የሆነ ነገር ልክ እንዳልሆነ ተሰማት። አመሻሽ ላይ ሁሉም ሲተኙ ከመንደሩ ወጣችና ወደ ደረጃው መሰረት ደረሰች። ሳይመረጡ ወደ ደረጃው መውጣት ማለት ከዚህ በኋላ ስሟ ፈጽሞ ሊጠራ አይችልም ማለት ነው። ይህንን ካደረገች ወንድሟን ዳግመኛ ላታየው ትችላለች። ነገር ግን በድፍረት ወደ ደረጃው መውጣት ጀመረች። ተስፋ ሳትቆርጥም ወደ ላይ መውጣት ቀጠለች። መንደሩ ከታች እየተሰወረ ሲሄድ አየሩ በጣም ቅዝቃዜው እየጨመረ ሄደ። የሆነ ትልቅ በር አገኘች። ስትከፍተው አናፍርበትም። በኢየሱስ ሰው በዘመዱ አያፍርም፣ በጓደኛው በትምህርት ደረጃው አያፍርም። በኢየሱስ ከምንም ነገር ጋር ላነጻጽረው አልችልም። ኢየሱስ አንደኛ አይደለም። ለአይነት ራሱ አንድ ነው ያለው። ብቸኛ ነው። ብቸኛ ነው። የታረደው በግ ብቻውን ነው። መጽሐፉን ሊወስድ ማተም ሊፈታ የተሻለው የታረደው መስቀል ላይ ኢየሱስ ስለ ኃጢአተኞች